ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው ዛሬ እንደኔ ግራ የተጋባው ሰው ማለት ነው ማንን እንደምትመርጡ ራሱ ግራ ገብቶኛል። ቪዲዮ ለመስራት ራሱ ምን ብዬ ልስራ እያልኩኝ ነበረው ማለት ነው። ምክንያቱም እዚህ ጋር እኔ እንደ ኤፍሬምም የሚሄድበት መንገድ በጣም ትክክል ነው። በመጀመሪያ ደረጃ እንዳያችሁ ከአብርሽና ከሩታ ጎን የነበረው እሱ ነው። ነገር ግን አሁን እዚህ ጋር ኤፍሬም ያለው ሄርሜላም ከአብርሽ ህይወት እንድትወጣ ደስታም ደግሞ ከሩታ ህይወት እንድትወጥቶ በቃ ሁለቱ ተስማምተው ልጃቸው እንደሚያሳድጉ ነው። ነገር ግን ይሄንን ነገር እኔ እንደኔ ጥያቄ ማለት ነው እናንተስ ምን ትላላችሁ? ይሄንን ነገር አሁን ሩታ ትቀበለዋለች ወይ? የኔ ጥያቄ ሩታ እንደዚህ የሆነ አንድ ሴት ጋር ሮም ውስጥ እየታየ በዚህ ልክ ከፍ ዝቅ እያረጋት ይሄንን ሁሉ እየሰደባት ይሄንን ሁሉ እያረጋት አልቅሳ እንኳን ወደ ቤት እንመለስ ለልጅህ ስትል እንኳን ስትለው ያንን አክል አድርጓት አሁን እሷስ አምና ትቀበለዋለች ወይ? እስቲ እናንተ ቤተሰቦች እስቲ ፍረዱ ማለት ነው። እኔ እንጃ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቹ አበረታቱኝ እና ሰብስክራይብ እያደረጋችሁ ማለት ነው። እና ውድ ቤተሰቦቼ እኔ ኤፍሬምም የሚሄድበት ትክክል ነው። ነገር ግን አብርሽ መቼም አይመለስም። እኔ እንጃ እሱ ራሱ ከሄርሜላ ጋር ነኝ ብሎ ብዙ ነገር እንደዚህ አውርቶ እንግዲህ እስከ ፈጣሪው ምሎ ቀለበት አድርጎላታል። አሁን ደግሞ እኔ እንጃ እሷ ክፉ ብትሆን እኛ ክፉ መሆን የለብንም። ወደ ሩታ ጋር ቢመለስም እኔ አብርሽ ይጠቅማታል ብዬ አላስብም። ምክንያቱም ቢታረቁ ወይም ለሳምንት ለ15 ነው። ከዛም ደግሞ የተጀመረበት ጭቅጭቁ ይነሳል። ጭቅጭቁ ሲነሳ አብርሽ የለመደበት ወደ ሴት ይሮጣል። ሩታ ደግሞ ለምሮት ብላ ያው አብርሽን መናገሩ አይቀርም ማለት ነው። ከዚህ ሁሉ ማለት ነው ኤፍሬም እውነቴ ነው ወንድምህን ብታወው እንዳለህም ደስታ ህፃን ልጅ አይደለም። ህፃን ልጅ ባይኖር እሱ ቢያስብ ኖሮ ልጁን በዚህ ናክል ትቶ ሚስቱን ትቶ አይሄድም ነበር። እና እንደኔ አስገድደው እኮ ነው አሁን አብርሽ ማለት ራሱ ወዶ ፈቅዶ በቃ ጥፋተኛ ነኝ አጥፍቻለሁ፣ በጣም ይቅርታ ሩታዬ በድዬሻለሁ፣ ልጃችንን ከአሁን ወዲህ አብረን ማሳደግ አለብን፣ አንቺን በድለሽኛል እኔም በድዬሻለሁ ብሎ እኮ አምኖ አይደለም እኮ የሚመጣው። እዚህ ጋር ተገዶ በግድ ነው ወይ ሄርሜላም አስገድዳችሁ ወደ እሷ ጋር እኔ እንጃ አላውቅም። ስለዚህ ሩታ ደስታን ከመረጠች እውነት ለመናገር እኔ ደስታ በጣም ነው ያሳዘነኝ። በዛ ላይ መልካም ጥሩ ከአንደበቱ ራሱ የሚወጡ ንግግሮች ማለት ነው። እና የዛሬ ቪዲዮ እኔ እንጃ ምርጫ መውሰድ አልቻልኩም። ብቻ ለምርጫ በቃ ኤፍሬም አንተም በክፉ ነገር ለምን ትታያለህ? እውነት ነው ወንድምህ ነው። ነገ አንድ ነገር ቢሆንብህ ቢጎዳብህ አንተ ነህ ተጠያቂው ማለት ነው። ለዛ ነገር ነው። አብርሽና ሩታ ደግሞ ያላቸው ፍቅር ስላየህም ነው በዚህ ናክል የምትሄደው። ግን ኤፍሬም አንተም ክፉ ነህ ከምትባል ወንድምህ ደግሞ ከአንተ የበለጠው ሽሚትን መርጦ ይደዋል። በቃ እሱም እንደመረጠው ዝም ብላህ ብታያቸው እንደኔ ማለት ነው። ሩታም ከደስታ ጋር ትቀጥል፣ አብርሽም ደግሞ ከሄርሜላ ጋር ቀጥሎ እንግዲህ መጨረሻ ሁለታቸውም ሲገስራቸው ማለት ነው ወደ ፍቅራቸው ይመለሳሉ። እና በዚህ ነገር አንተ ራስህ ገለል አድርገህ ብትወጣስ ባይነኝ እኔ ለኤፍሬም ማለት ነው። እዚህ ጋር ኤፍሬምም መጥፎ ነገር ይሰራል አይደለም። ኤፍሬምም ትክክለኛ ነገር ነው የሚሰራው። ቢታረቁ ልጃቸው አብረው ቢያሳድጉ ጥሩ ነበር። ነገር ግን እንደዚህ ተናንቀው እንደዚህ ተሳድበው እርስ በርሳቸው ከፍ ዝቅ፣ በተለይ ሴት ልጅ እንደዛ ከፍ ዝቅ ተብላ አልፈልግሽም ተብላ እና እሷ በአብርሽ ተማምና እውነቴ ነው የምላችሁ እኔ እስካሁን ድረስ አረሳውም ማለት ነው። እቤት እጠብቅሃለሁ ና ብላው እንኳን እሷ ስትሄድ የፍቅር ጥያቄ ያቀረበችለት የተቀበለው ሰውዬ እኔ እንጃ አላውቅም። ብቻ አብርሽ ትንሽ ጊዜ ቢያይበት ሩታ እውነት ለመናገር አሁን ከደስታ ጋር ምናምን እኔ እንጃ በጣም ደስ ይላሉ። ነገር ግን በሩታም በደስታም መካከል በሁለታቸው መካከል ፍቅር ያለ እንኳን አይመስለኝም። እኔ የፍቅር ደስታም ለፍቅር ቦታ የለውም፣ ሩታም እንደዛው ማለት ነው። ገና አልተጣጣሙም ማለት ነው። እኔ እንጃ ብቻ ምን እንደምልም ግራ ገብቶኛል። ሆነም ቀረም እኔ ደስታ በጣም ያሳዘነኝ ነው። እንደ ሁኔታው ራሱ ስታዩት በቃ ለምን አብርሽና ሩታ ተስማምተው አይኖሩማ? ተስማምተው ጠላታቸውን አስደንግጠው
በቃ አንቺን በድለሽኛል እኔም በድዬ አለው ብለው ታርቀው ልጃቸው በስነ ስርዓት ቢያሳድጉ ኦኬ። በትዳር መካከል ነው የገቡት ሁለቱም ማለት ነው፣ ደስታና ሄርሜላ። ነገር ግን እንደዛ አይሆንም እንዳለው ደስታ ሩታ ስታለቅስ እና እኛም አንፈልግም እንደምታለቅስ። እውነቴ ነው የምላችሁ፣ እውነት ለመናገር እኔ ሩታ ልታለቅስ አልፈልግም። በቃ ደስታን ከመረጠች እኔ እንደውም ሩታ የምትቀበለው ራሱ አይመስለኝም። ምክንያቱም ትናንትናም ተናግራለች፣ ብዙ ነገር ያሳለፍኩበት የተጎዳው አለኝ የምላቸው ሰዎች ነው እኔን ሲጎድኝና የነበሩት፣ አሁን ደግሞ ወደዛ ጋር መመለስበት ምክንያት የለም ብላለች። ብቻ ውድ ቤተሰቦቼ መጨረሻውን ያሳምርላቸው ማለት ነው።